ስታቱ ደግሞ ልክ አይደሉም። እግዚአብሔር ነው ያነገሳቸው። አልቀበልም። እንደዚህ ከሆነ አልቀበልም። በቃ ሳጠር እንደሱ ካለ በቃ እንደዛ ካለ ሃይማኖትን ካልኩኝ ማለት አልቀበልም አልካ አልቀበልም ካልክ በቃ ጨርሻለሁ። ሰላም በሃይማኖት ስም የሚገል ቤተክርስቲያኗ ጽፋ አስቀምጣለች። አንተ ባትቀበለውም ቤተክርስቲያኗ አሁን ድረስ ተመልሷል እኮ አሁን መልሰለታል። አልቀበለውም ትልቅ መልስ ነው። መጽሐፍ አልቀበለውም ይቻላል፣ መካድ ይቻላል። እኛ የምናመጣቸው ማቴሪያሎች ታሪክ ነው እንጂ በዛን ጊዜ ይመስለኛል ንጉስ ሃይማኖታዊ ንጉስ ከመጽሐፍ ቅዱስ ላምጣልህ ልውል ከመጽሐፍ ቅዱስ ላምጣልህ አዲስ ኪዳን ላይ ይህን ከሚበልጠው ብሉይ ኪዳን ላይ የአንተ አምላክ ለምንድን ነው ሰው የሚያሳርደው? አዲስ ኪዳን ላይ እኮ አልኩህ። የብሉይ ኪዳን ህግጋት ሌላ ነው፣ የአዲስ ኪዳን ሌላ ነው። አይደለም የብሉይ ኪዳን ህግ ነው አይደል? የበፊት የነበሩ የዘመን ያ አምላክ ጨካኝ አምላክ ነው ወይ? ያ አምላክ ጨካኝ አምላክ ነው ወይ? ስቲል እኮ የመለስኩልህ ነው ወንድም ሳራ። ያ አምላክ ጨካኝ አምላክ ነው። ብሉይ ኪዳን አዲስ ኪዳን ላይ አምጣልኝ። የብሉይ ኪዳኑ አምላክ የማን አምላክ? በክርስቶስ ተሻረ እኮ የብሉይ ኪዳን ህግ እኮ በክርስቶስ እኮ ተሽሯል። ስለ ህግ ሳይሆን ስለተገደሉ ህጻናት ነው የማወራው እኮ። ተሻረ ነው እያልኩ ያለው። ምንድን ነው የሚሻረው? የተፈጸመ ነገር ነው። ብሉይ ኪዳን ላይ የተጨፈጨፉ ህጻናት አሉ። የአዲስ ኪዳን ዘመን ሰዎች ህጻናትን እየመረስክ አይደለም ነው። የአዲስ ኪዳን ዘመን ሰዎች ነው። ያኔ የአንተ አምላክ ብሉይ ኪዳን ላይ ሰዎችን ጨፍጭፎ ቆይ ምን መሰለህ ተሽሯል ስትል ልውል ተሽሯል የሚባለው ህግ ነው። የማመጣልህ ታሪክ ነው። ይለያያል። ይኸውልህ የተፈጸመ ነገር ተፈጸመ፣ ታሪክ ሆኖ ያልፋል። ህግ አይደለም ያመጣውልህ። ያኔ አምላክ በብሉይ ኪዳን ህጻናትን ለምን ጨፈጨፋቸው? ተሽሯል አይደለም፣ ህግ አይደለማ፣ ታሪክ ተፈጽሞ አልፈዋል። ስለዚህ ጀስቲፋይ አድርግልኝ። የፍቅር አምላክ የሆነው ህጻናትን የሚወድ ሩህሩህ አምላክ እንዴት ህጻን ልጅን ያሳርዳል? ውል ቨርሱን ስጠኝ፣ ጥቅሱን ስጠኝ። ለምን እንደሆነ ኦልሬዲ አላውቅም። አሁን የምትነግረኝን ታሪክ ስለማላውቅ አለ ካልከኝ ጥቅሱን ስጠኝ፣ አሳየኝ። መቶ ልስጥህና አንድ ለሀሳብ ብለህ ፖይንትክን ለማሳየት የመጣውን ጥቅስ ንገረኝና እሱ ላይ ተዘጋጅቼልህ እመጣለሁ። ጠይቄ እመጣለሁ። አንድ ስጠኝ። መቶንም ብትደረድረው ችግር አንድ አሪፍ የምትለውን ማለት ነው። አንድ ልስጥህ። ሁሉም ያው ነው። አሪፍ ምናምን የሚባል ነገር የለም። ይሄ ሁሉ ያው ለእናንተ ለምሳሌ አሁን ለምሳሌ እዚህ ጋር 500,000 ሰዎችን አስገድለዋል። እዚህ ጋር ደግሞ 185,000 ሰዎችን አስገድለዋል። እዚህ ጋር ደግሞ 120,000 ሰዎችን አስገድለዋል። በድምር ሁሉንም ከቆጠርን 900,000 ምናምን ሰዎችን አስገድለዋል። የህፃናቱን ላምጣለህ። ሁሉም ጠፍታሉ። ሜርሲፉል ጋድ በብሉይ ኪዳን ምን እንደሚሰራ እንደዚህ መጽሐፈ ሳሙኤል ምዕራፍ 15 ቁጥር 1 መጽሐፈ ሳሙኤል ምዕራፍ 15 ቁጥር 1 ከላይ ጀምሬ ላንብብልህ። ልዑል ሳኦል በአማሌቃውያን ላይ ያደረገው ጦርነት ይላል። ሳሙኤል ሳኦልን እንዲህ አለው፣ በህዝቡ በእስራኤል ላይ ቀብቼ እንዳነግስ እግዚአብሔር የላከኝ እኔ ነኝ። አሁንም ሁሉን የሚችል እግዚአብሔር የሚለውን ስማ። ሁሉን የሚችል እግዚአብሔር የሚለውን ስማ። አንተም ስማ ልዑል። እስራኤላውያን ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ የተቃወሙ አስቸግሯቸው ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ለመቅጣት ወስነዋል። ሄደህ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ሸክሽክ። ምኖችን? ሴቶችን፣ ህፃናትን ግደል ነው። አህያዎችን፣ ግመሎችን፣ ከብቶችን ሁሉንም ግደል ይላል። ያው ሸክሽክ ነው። ኦብቪየስሊ እንዴት ህፃናት ይገደላሉ? በምክንያት ነው ግደል ያለው። አንተ አታረገውም። እስራኤል ከግብፅ ሲወጡ አማሌቅ በመንገድ ላይ እኮ ሳይሆን ቁጥር አንድ ላይ ምክንያቱ ተቀምጧል። ምን መሰለህ?
ኢሎጂክ ነው፣ ኢሎጂካል ነው ጥያቄው። አማሌቃውያን የሚባሉ ህዝቦች ነበሩ። ጥንት ዘመን የግብፅ ሰዎች በባርነት ስር ወድቀው እስራኤላውያን ማለት ነው። ከዛ እግዚአብሔር ነፃ አወጣቸው፣ ከግብፅ አወጣቸው። ከግብፅ በሚወጡበት ጊዜ አማሌቃውያን እነዛ ከግብፅ ያመለጡ ሰዎችን መንገድ ላይ እየቆሙ አስቸገሯቸው። አማሌቃውያን ማንን? ግብፃውያንን። መቼ? ከግብፅ ሲወጡ አማሌቃውያን ግብፆችን ስላስቸገሩ፣ ከግብፅ የወጡ እስራኤላውያን ስላስቸገሩ የአማሌቅ ህፃናት ሁሉም እንዳለ መሸክሸክ አለባቸው ተብሏል። አማሌቃውያን ለምንድን ነው የሚያስቸግሩት የእስራኤልን ህዝቦች? ለምንድን ነው የሚያስቸግሯቸው? እነሱን ጠይቃቸው ለምን እንዳስቸገሯቸው እነሱ ናቸው። አንተም አመጣልኝ አይደለ? አንድ ኮንቴክስት ይዘህ ሳይሆን መደምደም አለበት። ፉል ስቶሪ ነው። ትላልቅ ሰዎች እሺ ጦርነት ምናምን ይባላል። ምን መሰለህ ልውል ትልቅ ሰዎች ከፕሮፋይል እንደምረዳው ትላልቅ ሰዎች በጦርነት ቢሸካሸኩ ዳት ኖርማል። ትላልቅ ሰዎች በጦርነት ቢመታቱ ምናምን ችግር የለውም። ኦኬ ህፃን ልጅን አንተ እንዴት ትገላለህ በሰይፍ? አምላክ እንዴት ያዛል? ትላልቅ ሰዎች ይሁን ትልቅ ለትልቅ ይሁን፣ ግን ህፃን ልጅን በሰይፍ ትገላለህ? አህያ ምን አረገሽ? አህያ ምንም በማያውቀው ፉል ታሪኩን አላወቅኩም። ትእዛዙ ላይ ነው አይደለ? ፊክሴትድ ሆንከ። ትእዛዙ ላይ ፊክሴትድ ሆንከ አይደለ? መግደሉ ላይ ፊክሴትድ ሆንከው እንጂ አይጨንቅም። ህፃን ልጅ እናቱ ላይ ኦፍኮርስ እንኳን ህፃን ልጅ አይደለም ማንም ሰው ሲገደል ይጨንቃል። ህፃን ልጅ ትገላለህ አንተ? ኧረ አልገልም። አንተ ህፃን ልጅ ሲገደል እንደው አምላክ ተናግሮ አይደለም ዝም ብሎ ሰው ቢናገር እንኳን አይጨንቅም? አጠገብ ህፃን ልጅ አለች። ባይዞ ያደለ ልውል አጠገብ ድምፅ እየሰማ ነው። ህፃን ልጅ አለች። እሷን እግዚአብሔር አዞ ሄደ ስታርድ ምናምን ያሰቀጥጥን አጠገብ ያለችው ህፃን እግዚአብሔር ካዘዘማ ለምን አታደርገውም? አብርሃምስ ልጁን ይስሐቅን ለእርድ አቅርቦት የለ እንዴ በእግዚአብሔር ትእዛዝ? ስለዚህ አጥፍተሃል ብለህ ስታርደው ነው የምልህ። አጥፍተሃል ብለህ ስታርደው አይደለም፣ በአምላክ ትእዛዝ እኮ ነው እያልከኛለሁ። አምላክ ካዘዘ ለምን አታደርገውም? ልጅህን የሚሰጠህ ከሱ ልጅህን የምንወስደው እሱ። ስለዚህ ለምን አታደርገውም? አምላክ እዚህ ጋር ጦርነት ላይ ሁለት ቡድኖች ሲጣሉ ልውል ሁለት ቡድኖች ይሰጣሉ፣ እስራኤላውያን እና አማሌቃውያን እኮ። ለዛ እኮ ነው አማሌቃውያን እስራኤላውያን ተጣሉ። ከዛ በኋላ እግዚአብሔር ደግሞ ህፃናቶቻቸውንም ጭምር እረዳለ ህፃናቶቻቸውንም ጭምር እረዳለ። ትላልቅ ሰዎች ጥፋት አጥፍተዋል እናምናለን፣ እንተማመናለን። ህፃናቱ ምን አጥፍቶ ነው የሚገደሉት? ኮንቴክስቱ ምንድን ነው? አምናለሁ። ህፃን ልጅ ምን ያውቅ? ነገርኩ እኮ አማሌቃውያን ግብጾችን ምንድነው እስራኤላውያን ከግብጽ ሲወጡ ተቃወሙ። ጥቅሱን ይዣለሁ። ምዕራፍ 15 ቁጥር 1 አይደለ? ለምን እንደሆነ ምዕራፍ 15 ቁጥር 1 ህፃን ልጅ ምን አጥፍቶ ይገደላል? አዲስ ኪዳን ላይ ምን ያውቅና ይታረዳል? ከብት አዲስ ኪዳን ላይ ይሄ አንተ አምላክ ነው አይደለም? እግዚአብሔር በብሉይ ኪዳን ቆይ አንድ ጊዜ እዚህ ጋር እግዚአብሔር ይላል አይደለም? እኔ አምላክ ነው መች ካልኩኝ? አንድ ጊዜ ልውል ኢየሱስ ነው አይደለም? ይሄ ኢየሱስ ነው አይደለም? ይሄ ለአንተ አምላክ ነው እግዚአብሔር ነው ኢየሱስ ክርስቶስ የአንተ ኢየሱስ ነው አይደለም? አንድ ጊዜ ግልጽ ይሄ አሁን ኢየሱስ ነው አይደለም? አው እኮ አልኩህ። ሳላ ስንት ነው የምጠይቀኝ? ነው አይደለም? ነው እኮ አልኩህ። ኢየሱስ ነው አይደለም? አልሰማሁም። ኢየሱስ ነው ነው ቆራረጠ። ኢየሱስ ነው መቼ? በሳሙኤል ዘመን፣ በሳኦል ዘመን በቃ ኢየሱስ ነው። ኢየሱስ ያኔ ህፃን ልጅን አሳርዶ ነበረ ነው። የግድ በአዲስ ኪዳን ላይ ሰው ሊያሳርድ አይችልም። ምክንያቱም ለራሱም ስደተኛ ነበረ። በብሉይ ኪዳን ላይ ግን ሰራዊት አምጥቶ ሲያሳርድ ነበረ። ዳሴት አንድ ሰው መሆኑ ነው ለእኔ ትልቁ አርጊመንታችን። ይምሩ ኔትወርክ ይዞ ገደሏቸው። ከዛ በዚህ ታሪክ አዋ ጨፈጨፏቸው፣ ገሏቸዋል። ስለዚህ ላይ ይናገራል። አብርሃም ሲታዘዝ ከሽማግሌዎች ጀመረ። አብርሃም ሲታዘዝ ጦርነት ምን መሰለህ? በጦርነት ህፃን ልጅን ሂድና
ሂድና አስጨፍጭፍ ማለትና ለፈተና ማቅረቡ ምንም የሚላይ ነገር ነው። ልዑል የማይገናኝ ነገር አታገናኝ። ምን መሰለህ፣ እዚህ ጋር ጥፋት አጥፍታችኋል ተብሎ ነው ህፃናቶቹ ሲታረዱ የነበረው። ለፈተና ግን አምላክ እንዲያርግ ማለት ይችላል፣ አለማድረግንም ጭምር ስለሚያውቅ። እዚህ ጋር ግን ህፃናቱ ላይ ያንን የጅምላ ጭፍጨፋ ሲወስዱ እናያለን። ስለዚህ እንደው ብታጠና አይሻልም? ዝም ብሎ ማይገናኝ አናሎጂ ከምታስቀምጥ እኮ አንድ ጥቅስ ስተኝ እኮ ያልኩህ ለዛ ነው። ስለዚህ እንመለስበታለን፣ ችግር የለም። ያምን እንደዛ እንደተባለ ሲጀመር ጦርነት ሲባል በዛ ጊዜ በዛ ዘመን የነበረው ጦርነት መንፈሳዊ ጦርነት ነው እና ጭምጭምታው ስላለኝ ነው። እሱ ላይ ጠናክሬ እመጣለሁ። ምን አብ ወልድ መንፈስ ቅዱስ ተገለጠ የሚል ነገር አለ ባይብል ላይ። አንዱ አምላክ በአብ በወልድ በመንፈስ ቅዱስ ተገለጠ፣ በሶስቱ አካላት ተገለጠ። አሁን እኮ ያልኩ ነው ስፔሲፊካሊ አንድ አምላክ ሶስት አካል አለው የሚል የለም። ግን በመጽሐፋችን ላይ አንድ አምላክ አንድ አካል ነው ያለው በሶስት ማንነት ነው አልኩ። እኔ በሶስት ማንነት የተገለጠበት ጥቅስ አላገኘውም እስካሁን ድረስ። አንድ አምላክ በሶስት ማንነት ተገለጠ የሚል አላየውም። እኔ አንድ አምላክ የሚል ነገር ያየሁት እስኪ እኔ ልጠይቅህ። እሺ እኔ ላምጣልህ። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸውና ደቀ መዛሙርት ያደርጓቸው አለ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? ምንም ችግር የለውም። አብና ወልድ መንፈስ ቅዱስ ብቻ ሳይሆኑ አብ ወልድና መላእክት የተጠቀሱበት ጥቅስ አለ። አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት ያደርጓቸው አለ ኢየሱስ ክርስቶስ በማቴዎስ 28 ላይ። ለምንድን ነው አብና መንፈስ ቅዱስ እዚህ ጋር የተፈለጉት? እኮ ከአብና መንፈስ ቅዱስ ከወልድ ጋር መገለጻቸው ነው የገረመ ወይስ ከአብ ጋር ወልድና መንፈስ ቅዱስ መገለጻቸው ነው የገረመ? አንድ ላይ የክርስቶስ ደቀ መዛሙርት ለመሆን መንፈስ ቅዱስና አብ እዚህ ጋር ለምን ተፈለጉ ልልህ ነው። ምንም ችግር የለውም። አንተ ለምን እንደተፈለገ ነገረኛ። አንድ አምላክ ስለሆነ ነው አልኳ። ሁለቱም አስፈላጊ አይደለም። የቱ ጋር በየትኛው ኃይለ ቃል አንድ አምላክ በየድምዳሜ ለማዘዝ ኢየሱስ ክርስቶስ እኔ በአብ ውስጥ እንዳለው አብ በእኔ ውስጥ አለ ብሎ ይናገራል። ምን ማለት ነው? የቱ ጋር ነው እንደዛ የሚለው? እስቲ ያረንዴው እስኪ እሺ ስልኬን ይዤ ነው እንዴት እንደማወጣልህ አላውቅም። አንዴ ቀጥቅኛለህ ብቻ ንገረን አንተ። እሺ አንዴ ጠብቀኝ። አንዴ እሺ። እስከዛ ከሌላ ነገር እያወራ ጠብቀኝ። መጽሐፍ የለህስ? ምን አይነት ነገር ነው እያመጡ? ችግር የለም፣ በደንብ እየጠቀስን እናወራለን። ብዙ አምጣና ጥቀስልን እባክህ። አንዴ እሺ። ልግባ ቤት። እና እንደዛ ነው ብሮ። አይሰራም። ራሷን ቀኝ በግራዬ ነው የምበለው። እኔ እኮ ግራ ገባኝ እኮ ኡስታዝ፣ ወላሂ በጣም አይታወቅም። አሁን ምንድን ነው ምክንያቱን አላወቅኸውም? እንጃ አልታወቀም። በቃ እንትን ብሏል። አሁን ማሳጅ ምናምን እየሞከርኩ ነው ያለሁት። ከዚህ ከአንጓው ወደ ላይ ከማከርከሪያው ወደ ላይ ያለው ነው እንዳለ እንትን ያለው ማለት ነው። እና ሲያብጥ አሁን ከዚህ ወደ ላይ ነው ወደዚህ ከሱ ወደ ላይ እንትን አይልም፣ አይሰራም። እንዴት ነው? እኔ ግራ ገባኝ እኮ ወላሂ። አላህ ይጠብቅ ኡስታዝ፣ ኢንሻአላህ ለኸይር ነው። ላባስ طهورا ኢንሻአላህ። አሚን። ዱዓ አላህ አፊያ አድርግ ኢንሻአላህ። ዱዓ እናደርጋለን በደንብ ኡስታዙን። አላህ ይጠብቅ፣ አላህ ይጠብቅ። ወላሂ በጣም ነው የደነገጥኩት። እኔ ሰው የሆነ ነገር ያደረገ መስሎኝ በጣም ነው። አንተ እኔ እኮ ካራቲስት ነኝ። ያው ሰው እኮ ቁልፍልፍ አድርጌ ነው ቁጭ ማድረገው ሰውን ሳይነካኝ። አላህ ይጠብቅ ኡስታዙና። እንደዛ እንኳን አይደለም። ሲጀመር እኔ በጥል አልታወቅም፣ በመነጋገር ነው ማምነው። ያ ሰው እኮ በአካል ከሆነ እንትን ነው ቁጭ አደርጋቸዋለሁ፣ በመነጋገር ማለት ነው። አሁን 21ኛው ክፍለ ዘመን ነው። የሚደባደብ ሰው ያው ተሸናፊ የሆነ ሰው ነው። ሀሳብ ላይ ነው የምናተኩረው። አዋዋለም ደግሞ ይወስነዋል። ምንም ነገር ብርቆስ ያለበት ቦታ አይደለም። ሙሉ አጋጣሚ ሆኖ ማለት ነው። ቴሊሻ መጣ። አላህ አፊያ ያርግ። ብቻ 30 ጊዜ ይመጣል ኡስታዝ ማሽ ከተረሽ ጃቢሮ አሚር ሰላም እንባባል። እስከዛ ድረስ እሱ እስኪመጣ ጀማሉ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢሮ
ተጀማ ቲንክ የለም መሰለኝ እየሰከዱ ነው። እሺ ተመልሼ መጥቻለሁ። ሰማል ቴዲሻ አቦል ምንድን ነበር የተባበልነው? አብ ወልድ መንፈስ ቅዱስ የተጠቀሰበት ነው። አብ በእኔ እንዳለ እኔ በአብ እንዳለው የሚል ጥቅስ አለ። ኦኬ እሱ ነው እንዴ? ስለኝ የቱ ጋር ብዬ እሱ ጋር ነው። እሺ ላውጣው። እሱ እንትን ያለው ማለት ነው። እሺ ዮሐንስ 11 14 መሰለኝ። ዮሐንስ 14 ቁጥር ዮሐንስ ወንጌል ምዕራፍ 14 ቁጥር 11 አንብበው እስቲ። እሺ ላውጣው። አንብቡልህ እንትን ሁለት ዮሐንስ ወንጌል እዚህ ካልቻልክ ቆይ ያወጣው ዮሐንስ ምዕራፍ 14 አታስጮብኝ እንግዲህ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ይሄው እዚህ ጋር ይናገራል ይላል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ ይላል። ባይሆን ስለራሱ አብ በእኔ እንዳለ እኔ በአብ እንዳለው ሲል ምንን ያመለክታል ብለህ ብታስበው የኢኮኖሚክ ትሪኒቲ ነው ወይስ? አሁን እዚህ ጋር እኮ አለ ወይ ቃሉ ነው ያልከኝ እንጂ ትርጉም አይደለም የጠየቀኝ እኮ። አይ እንትኑን የፈለኩት ጥቅሱ አለ ወይ እና ጥቅሱ ምን ማለት እንደሆነ እንድታብራራው ነው አንተ የፈለኩት። አብን አሳየንና ምን አሉት መሰለህ? ከዛ ጋር አብረውት ያሉ ሰዎች አብን አሳየንና ይበቃናል አሉት። ገብቶሃል? አብን አሳየን ትላለህ፣ እኔ በአብ እንዳለው ነው የፈለኩት። እሱን አይደለም የፈለኩት። አብን በእኔ እንዳለ አታምኑም ምን አለ? አዎ እሱን የፈለኩት። አብ በእኔ እንዳለ እኔ በአብ እንዳለ ሲባል ሪሌሽንን ነው የሚያሳየው ወይስ ኢንተራክሽን ነው የሚያሳየው ወይስ ኦንቶሎጂን ነው ወይስ ኢኮኖሚክን ነው የሚያሳየው? እዚህ ጋራ ዲቫይን ኢንተራክሽንን ነው የሚያሳየው። ለምን መሰለክ? ፊዚካሊማ ኢየሱስ በፊዚካል በመሬት ነው ያለው። እዛ አብጋይ ቁጥር 20 ላይ እዛው ላይ አንብበው እስቲ። ቁጥር 20 ላይ እንደዛ እኮ ተመሳሳይ ግራመር ይጠቀማል። ቁጥር 20 ላይ አንብብልኝ አንዴ። መጀመሪያ የኔ ነበብ ከላይ ያለው እንዳያምታታኝ እኮ አያንብበውና ችግር የለውም። አነበብከው እኮ። አይ በደምብ ነው ሐሳቡን አላነበብኩም። አሁን አንተ እዚህ ጋር ሐሳብ ልትነግረኝ ስለሆነ እኔም ሐሳብ ለያዛ። እሺ ኢየሱስም አንተ ፊልጶስ ይህንን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? አብን አሳየንና ይበቃናል ስላለው ነው ፊልጶስ። እኔን ያየ አብን አይተዋል። እንዴትስ አንተ አብን አሳየኝ ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምላችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። አየው ኢንተራክሽን ነው። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ አለ። በቃ ያንተን ደግሞ ላንብበው። 20 ነው የፈለኩት ፖይንት ምንድን ነው? አብ በእኔ እንዳለ እኔ በአብ እንዳለው ሲል ሪሌሽንን የሚያሳየው ኢንተራክሽን ዲቫይን ኢንተራክሽንን ነው። በሁለቱ ኢንተራክሽን በአማርኛ ምንድን ነው? ምን ማለት ነው ኢንተራክሽን ማለት? ኢንተራክትድ መሆን አንዱ በአንዱ ውስጥ መኖር ማለት ነው። ቬሪ ሲምፕል ወርድ ነው። ኦኬ ኢንተራክሽን ማለት ግን በአማርኛ መስተጋብር ነው እንጂ አንዱ ባንዱ ያው መስተጋብር ማለት እኮ አንዱ ባንዱ ውስጥ አለ ማለት አንዱ ባንዱ መኖር። በእንግሊዘኛ ብንፈታው ኢንተራክትድ አደረገ ካለ አንድ ነገር ኢንተራክትድ አደረገ ማለት አንዱ መስተጋብር ነው። መስተጋብር ነው። እሺ ቁጥር 20 ላይ እስቲ ሂድና ይሄድልኝ። ቁጥር 20 ላይ አንብበው። እሺ ሚላል ከላይ አንብብልኝ ትንሽ። ወላጆች እንደሌላችሁ ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚያም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ። እናንተ እያለ የሚያወራው ከማን ጋር ነው? ሐዋርያቱ ጋር ነው አይደል? አዎ
እናንተ በእኔም እንዳላችሁ እኔም በእናንተ እንዳላችሁ ሲል ምን ነው የሚያመለክተው? እዚህ ውስጥ የሚያሳየው ልክ እዚህ ጋር የሚናገረው እናንተ በእኔ ውስጥ እንዳላችሁ እኔ በእናንተ ውስጥ እንዳለሁ ብሎ የሚናገረው ሪሌሽንሺፕ ነው እኮ። ታዲያ ነው ሁለት አምላካዊ ፐርሰኖች ናቸው። አዎ አይደለማ፣ እንደዛ አይደለም እኮ። እዛ ጋር የሚያሳየው ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ ልነጣጥልላ እንዴት እንዲያልክ በለኝ። የላኛው መለኮታዊ ኢንተራክሽን ምክንያቱም እንትኑን ነው ግራመሩን ነው ያሳየው። ግራመሩ የሚያሳየው ሪሌሽንን ነው የሚያሳየው። ሪሌሽን የታችኛው ሪሌሽን ነው፣ የላኛው ደግሞ ዲቫይን አይደለም። አንድ አይነት ነው ግራመሩ፣ አንድ አይነት ነው። ምንም የተለየ ነገር ለምን እንደሚለይ ልንገርህ። እሺ የሚለይበትን ነገር ንገረህ። ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ኢንተራክሽን የሚኖረው ይላል። ይሄ ግን እዚህ ጋር ግን ሪሌሽንሺፕ ነው። ቴዲሻ ሶስት ነገሮች ነው የተነሳው ዮሐንስ ወንጌል ምዕራፍ 14 ላይ እኔም ብታውቁ አባቴን ባወቃችሁ፣ እኔም ብታዩ አባቴን ባያችሁ የሚለው አንድ፣ አብ በእኔ እንዳለ እኔ በአብ እንዳለው የሚለው ሁለት፣ ሶስተኛና የመጨረሻው ደግሞ በእኔ የሚኖረው አብ እርሱ ስራውን ይሰራል የሚለው ሶስት ነው። አሁን ያየነው ሁለተኛውን ነው የጠቀስከው አንተ ስጠቅስልኝ መጀመሪያ ዮሐንስ ወንጌል 14:11 ላይ ስጠቅስልኝ አብ በእኔ እንዳለ እኔ በአብ እንዳለው የሚለውን ልንፈታው ነው የፈለግነው። አብ በእኔ እንዳለው እኔ በአብ እንዳለው የሚለውን ግራማቲካሊ የሚያሳየው ሪሌሽንን ነው ብዬ አልኩ። ኢቨን ኢንተራክሽንም ነው ብትልም ችግር የለውም። አንደኛው ግን የቅድሙንም አትርሳው። ቅድም ላይ የጠቀስኩልህ እኔና አብ አንድ ነን የሚለውን ቃል የሚያጠቅስ እኔና አብ አንድ ነን የሚል የለም። ምሳሌ 14 ላይ አይደለም ያለው። አትቀላቀላ ቴዲሻዬ፣ እዚህ ላይ አይደለም። አብ አንድ ነን የሚል እኮ አትቀላቀላ። እሱ ሌላ ነው፣ ራሱ በአውዱ ነው የሚፈታው። ያ ደግሞ ምን ማለት ነው የሚለው ነገር አውዱን አይተህ አውዱን አትቀላቀል። ሳትቀላቀል ዮሐንስ ወንጌል 14 10 እና 11 ላይ አብ በእኔ እንዳለ እኔ በአብ እንዳለ የሚለው ቁጥር 20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ይላል። እኔ የሚል ነገር አለ፣ ኤጎ የሚል ነገር አለ፣ እናንተ የሚል ነገር አለ። እናንተ እኔ የሚለው ነገር ሪሌሽንን ነው የሚያሳየው ግራማቲካሊ። እኔ አንተ ምናምን የሚለው ነገር ኦንቶሎጂካል ሳይሆን ሜታፊዚካል ነው። ሜታፊዚካል ነው ማለት እኔ አንተ የሚለው ፐርሰንን የሚያመለክተው። ስለዚህ በፐርሰን ይሄ እሺ፣ ልስማሽ፣ ዝም ብዬ ልስማሽ። እሺ፣ ሚዩት አድርጌ ልስማሽ። አይ እያዳመጥክ አይደለም፣ ሀሳቡን ለመረዳት ሞክር እኮ። ለመረዳት ነው ስትተነትን የተውከው ነገር ስላለ ነው። ጨርስና በኋላ ደግሞ ነው ያወራው። እሺ፣ ይኸውልህ እኔ አንተ እርሱ የሚለው ማንነትን ታሳቢና ዋቢ ያደረገ ነው። ገብቶሃል? ስለዚህ ኦንቶሎጂካል ሳይሆን ሜታፊዚካል ነው የሚያሳየው። ስለዚህ ዮሐንስ ወንጌል 14:20 ላይ እናንተ በእኔ እንዳላችሁ እኔ በእናንተ እንዳለው ሲል ሪሌሽንን የሚያሳየው ለምን? ፐርሰንን ስለሚያመለክት። ዮሐንስ ወንጌል 14 አሳብ ነው፣ በፍጹም ሰውነቱ ደግሞ ወልድ ነው ብለው የሚያስተምሩት እነሱ ናቸው ለዚህ ጥቅስ የሚጠቀሙት ማለት ነው። ስለዚህ ዮሐንስ ወንጌል 14 10 እና 11 ላይ እኔ በአብ እንዳለው አብ በእኔ እንዳለ የሚለው ሪሌሽንን እንጂ የሚያሳየው ኢንተራክሽንን አያሳየው ነው የምልህ። ቀጥል። እሺ፣ እኔ ደግሞ ልንገርህና ምን አለ መሰለክ፣ እኔ ደግሞ አውዳዊ ፍቺውን ነው የማነበው የሚገባኝ ማለት ነው። ከላይ አብን አሳየንና ይበቃናል ብሎ ስላሉት ነው። አብን አሳየን። አብ እዛ ጋር ይታያል እንዴ? ፊዚካሊ የለም እኮ ገብቶሃል? የሌለውን ነገር እኔን ያየ አብን አየ አላቸው። ሃው ብሎ እንዳይጠይቁት ምን አለ? እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አይደለም ማለት አብ ነው የሚናገረው እንደማለት ነው። እዚህ ጋር የሚያሳየው ምንድን ነው? ዲቫይን ኢንተራክሽን እዚህ ጋር እንዳለ ነው። እዚህ ጋር ግን እዚህ ታችኛው ላይ 20 ላይ ግን አንተ ላይ የሚናገረው የሌለ ማንነት አይደለም የሚናገረው። ፊት ለፊታቸው ቆመው ነው። ሐዋርያቶችም አሉ፣ ኢየሱስ ክርስቶስም አለ። እዚህ ጋር ፊዚካሊ ይታያሉ። ሜታፊዚክስ ትለዋለህ። እዛ ጋር ግን